ይህንን ካፌ ተስማምተው አይከፍቱትም። ምክንያቱም አትስማማም። ያሲን በጭንቀት ነው ያለው። ከላዩ ላይ ለማውረድ ነው ያለውን ነገር ከላዩ ላይ ለማውረድ ነው። እንደውም ምን አለች? አንተና ሰይድ ከመጣችሁ በልታችሁ አከፍሉም። ያው በዙር ስለምትቀበል እኔ በፊት የሆነ ታሪክ ልንገር። እሺ እኔና አባቴ ተለያይተን ነበር። አባቴ ሀብታም፣ እኔ አሁን እንደምታውቀው አመዳም ነኝ። እሺ ከዛ ተለያየን። የሆነች ልጅ አፈቀርኳት። እሺ ከዛ የሆነ ለኔ አልሰጠችኝም፣ መልስ አልመለሰችልኝም። በሁለተኛ ቀን ምናምን ሲሄድ የማይሆን ነገር አየሁ እሷ ጋር። እሺ ምንድነው? አባቴ አሁን እንዴት አሁን ብር ይበልጣል ወይስ ፍቅር ይበልጣል? አባት ማለት ገንዘብ ስላለ የወደድካት ሴት ጋር ነው መሰዳጫ። ምን አባቴ አሁን እኮ እንዴት? እሺ ስለዚህ አሁን እንዴት ፍቅር ይሻላል? በፊት ነበር እኔም እንደዛ ነበር የምለው። አሁን እንደ አማራጭ ካፌ እንክፈት ብሏት፣ አዩ ግን ሀሳቡን ውድቅ አድርጋለች። ሙሉ በሙሉ ውድቅ ነው ያደረገችው። ውድቅ ያደረገችበት ምክንያት ገንዘብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበል። ውድና የተከበራችሁ ቤተሰቦቼ ዛሬ ምን ይዘህ መጣ ካላችሁ፣ ለአዩ ካፌ ሊከፈትላት ነው። እንዴት ነው የሚከፈተው? ማን ነው የሚከፍተው የሚለውን አንድ በአንድ ማብራራላችሁ ይሆናል። ከመጨረሻው ድረስ ተከታተሉኝ። ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። እንግዲህ ያሱ ያለበትን ጭንቀት ለመገላገል ያለበትን ነገር ከላዩ ላይ ለማውረድ ብዙ ነገሮች እየጣረ ነው። ብዙ ነገሮች ማስተካከል እየፈለገ ነው። ገና አልተስተካከለም፣ ግን ስራ የሚባል አልሰራ ነው። ይሄ የተባለበት ምክንያት፣ ይሄ የተነሳበት ምክንያት ቁጭ ብሎ ጠብቆ ብር አምጡ ማለት ነው። ብርን አምጡ ማለት አልፈልግም እያለች ነው። እኔ ቡና ላንቃርር ወይ ቁጭ ብዬ ቡና ላፍላ ወይ። ካፌ ማለት የአዩ ፍላጎት እንደዚህ አይደለም። ካፌ ምናምን አይደለም። እንደውም ያሲን ምን እያላት ነበረ? ለምን ድንጋይ አትሸከሚም? ብር ከምታጠፊ ከምታባኪኝ አሰሪበትም። ለምን ብሩን አትጠቀሚበትም? ከምታጠፊ ምን ታደርጊዋለሽ? ምን እያደረግሽው ነው ብሏት ምላሿ ሌላ ነው። ቢሆንም ካፌ ለመክፈት ሀሳብ አቅርቦላታል። ካፌውን ለመክፈት ሀሳብ አቅርቦ ሀሳቧ ግን የእሷ ውድቅ ነው። ለምን? ቪዲዮን ተመልከቱት። ከአንድ ማለቃነት ከኑ ቀብዱ እንደሽ እሴን አችኛችሁ ቆፍ ነፃ ዳኛ ቀኙ አዲስ ሳይዶ አባው ነገለ ቲፊ ሳይዶን ማለቅ ጭሬ እርባታ ከሰል ነፃኛት ሂሳቦ ሲንከፈልታል ሀዲዘኑ እቹን ቢዝነስ ተቆጀ ገለመረ እንተው ካዩ እንተው አላኛታ ሰይዶን ጎርቴ የሮ ጅሩስ አላኛና መቼ አንድ ቀን ሰፍተ ተቀለሽ አን ሞዋን ቀባ ወላሂ ወጀቹን እንዳንዳገሩ ወንማ ከት ጎደኒ ከት ሜያዳናም ሰይዶ ህያፉ ጭንቀሜን ወጀጣ ሲቲ ጭንቂ ሜቃነን ወጀደ አማ ያን ከማል ደሚነ አዩ አንማ ማለፈ ሰቤታ ቁን ነገር ይበቀዱ ቁን ነገር ይለ አያ namni tokko gartee yeroo hundi gartee kan taa'ee lafa kuni sirriidha. Sirri miti. Sirri miti anima hojiin fadha barbeektaan. Lafatti nyaachuun sirri miti. Rabbileen hin jaalatu bara. Sirri sabba. Wanni gartee ati nyaattu kunis sirraa hin dalagu bara. ስም ወጥቶለት የካፌው ስም ወጥቶለት ራሱ አብረን ነው የምንሰራው። ጄነራል ማናጀር ካፌ ነው ያለው። የለም ለነገሩ እንደዚህ አይነት ስም የለም። የሆነ ጄነራል ማናጀር ካፌ ብላብላ ይሁን ይመስለኛል፣ ግን ለካፌው ብሎ አይደለም። እንግዲህ ሰይድም ዝም ብሏታል። ነጋ ጠባ ብር ነው ኬት ያመጣል ይሄ ልጅ? አምጡ እንጂ ማውጣት የለም። አሁንም ቢሆን ካፌው ተከፍቶ እኔ ገንዘብ ያዥ ሆኜ ገንዘብ ተቆጣጣሪ ሆኜ ማንም ሰው ጣልቃ ገብ የማይገባብኝ ከሆነ ካፌው ይከፈታል። ካለበለዚያ ግን ካፌውን አልፈልግም። ምክንያቱም የኔ ፍላጎት ሌላ ነው። የምፈልገው ቡቲክ ነው የምፈልገው። ገንዘብ ያዥ ከሆንኩኝ ገንዘቡን ማንም የማይቀበለኝ ከሆነ እኔ ጋር የሚሆን ከሆነ ገንዘቡ ግን ካፌውን እሰራለሁ። ካልሆነ ግን አልፈልግም። ቡቲክ ነው የምፈልገው። ማድረግ የሚችለውን ነገር ሲያጣ ምን ማድረግ እንዳለበት
እንደ አይዲያ ሀሳብ አምጥቶላት አቅርቦላታል። ያንን ሀሳብ ግን ውድቅ ነው ያደረገችው። ምክንያቱም እሷ የምትፈልገው ሌላ ነው፣ ካሽ ነው። በቃ በአጠቃላይ ካሽ ነው የምትፈልገው። ግን እሱ ደግሞ ቁጭ ብሎ ገንዘብ ከመቀበል ስራ ለምን አትሰሪም? ስራ ሰርተሽ ትርፋማ ሆነሽ መኖር ይሻልሻል። ሁሌ ገንዘብ ገንዘብ የምትዩ ነገር ለምን አታቆሚም? ሰይድም የለም ብሎ ነው ያላት። ጨንቆት ነው፣ ቢጨንቀው ነው። ስለዚህ አሁን እንደ አማራጭ ካፌ እንክፈት ብሏት፣ አዩ ግን ሀሳቡን ውድቅ አድርጋለች ሙሉ በሙሉ። ውድቅ ነው ያደረገችው። ውድቅ ያደረገችበት ምክንያት ገንዘቡ እኔ ጋር ብቻ ነው የሚሆነው። ጄኔራል ማናጀር እኔ ልሁን ሲላት ያሲን አንተ እንዴት ትሆናል? ሰርተሽ ገንዘቡን ለእኔ ትሰቂኛለሽ፣ ሂሳቡን በሂሳብ ይከፈልሻል ነው። እሷ ግን ሙሉ በሙሉ እኔ ነኝ ማናጀሩ፣ ገንዘቡን የሚይዘው የምቆጣጠረው እኔ ነኝ፣ ካፌውን ሁሉ ነገር ማደርገው እኔ ከሆንኩ ነው ብላለች። ቪዲዮን ተመልከቱት። ጅንገርቴ ወለቲ ገለኔቲ ጅረኛ ሳኔ ኢትፉፋ ጅረኒ ወጂን ገላ ጅረኒ ዋንጁ ኤስተቹ አዩ ወነ ኮንገርቴ ሶባ ሲላሶ ገርቴ ሐሰን ከጎዱተ ደጋውን ኩጀለ ፈንቀቡ አብዝለን ገርቴ ነው ሆይሱ ቀልድ አይጠገበም ነው የምትለው እኮ በቃ እንደው ያሲን አንተ ቀልድ አይጠገበም። የስራ ትንሽ የለውም ካፌ የሚሆን ምንም የስራ ትንሽ የለውም። ስራ ይናቅም ማለት አንዳንድ ጊዜ ደግሞ ሁል ጊዜ ከሰው ከመጠበቅ ራስን አግኝቶ ወደ ራስ መንገድ መጓዝን የመሰለ ነገር የለም። ያው አሁን ደግሞ ያደግንበት የተሻለ ቴክኖሎጂ ላይ ነው ያለነው። እኩልነትም አለ። እኩልነት የሚለውን ሰርቶ መግባት ይቻላል። ሴትም በደንብ መስራት ትችላለች፣ አቅም አላት። ዝም ብሎ ቁጭ ብሎ ከመጠበቅ ቢያንስ እንኳን በሀሳብ ደረጃ እንኳን የሚቀርበውን ነገር ሀሳብን ሰፋ አድርጎ ሴት ልጅ ነች ማስተካከል የምትችለው። አዩ ግን እንዲህ የለም፣ ጥሬ ካሽ ነው፣ ዝም ጭጭ ዋጥ ነው። ስለዚህ ይህንን ነገር መስማማታቸው ይህንን ካፌ ተስማምተው አይከፍቱትም። ምክንያቱም አትስማማም። ያሲን በጭንቀትን ያለው ከላዩ ላይ ለማውረድ ነው ያለውን ነገር ከላዩ ላይ ለማውረድ ነው። እንደውም ምን አለች? አንተና ሰይድ ከመጣችሁ በልታችሁ አከፍሉም፣ ያው በዙር ስለምትቀበል ከእናንተ ሂሳብ አልወስድም። ለምን ስራ ነው ከፍላለሁ፣ ከፍዬ ነው የምጠቀመው ብሎ ሲላት፣ አረ በጭራሽ እናንተ አትጠቀሙ፣ አትከፍሉም፣ ችግር የለውም በነፃ ነው የምትበሉት። ያው በዙር ለመቀበል ማለት ነው። እና ለማንኛውም አዩ የፍላጎቷ ጥግ ገንዘብ እንጃ፣ ምንም ሀሳብ አታነሳም። ስለ ሰይድ ስላለው ነገር ምንም አይመለከታትም። ስለዚህ አዩ የማንንም ሼር አልፈልግም፣ ከማንም ጋር ገንዘቤን ሼር አድርጌ ምንም አይነት ካፌ መክፈት አልፈልግም። የምፈልገው የራሴን ስራ ነው፣ ቡቲኬን ነው የምከፍተው፣ ገንዘቡን ስጡኝ፣ ካሹን ነው የምፈልገው ነው ያለችው። የእሷ ፍላጎት ገንዘብና ገንዘብ ብቻ ስለሆነ እንግዲህ ያሱ ምን እንደሚያመጣ የምናየው ይሆናል። ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ሁኑ። ታዲያ በተኮራረፋችሁ ሰዓት እንዴት ነው ሰላም የምትፈጥሩት መሀላችሁ? ተኮራርፈንማ ሰላም አንፈጥርም። ትቆያላችሁ? እንቆያለን። ከዛ በኋላ መነጋገር እንጀምራለን እንደዚሁ እንጂ ሌላ እንትን የለንም። ማን ያስታርቃችኋል? የለም፣ መሀላችን ሰው የለም። እርስ በራስ ነው ማለት ነው። እኛው ጀምረን እኛው ነው የምንጨርሰው። ያው ትግባባላችሁ ማለት ነው። ያን ነው የምልህ እኮ ጥናት ማለት ይሄ ነው። በቃ አሁን እኛ ብንጋባ ያምርብናል። ምክንያቱም ተጠናርተናል። እየተጣላንም እየተጎራደፍን ነው። አንተ አሁን ገና አላየም። አደጋ ነው ለአንተ። ይሄ እንዴት አድርጌ እንደመመክረው እኔ አላውቅም። በወንድምነት ልምከርህ፣ ግን የራስህ ፍላጎት ነው፣ የራስህ ምርጫ ነው። ግን መጠናናት አለብህ እያልከኝ? መጠናናት አለብህ። መጠናናት ግድ ነው። ግን ብትጠናናም ባትጠናናም የራስህ ምርጫ ነው ለማግባቱ ማለት ነው። አዎ የራስህ ምርጫ ነው። ፍላጎቱ ያንተ ነው። ትዳርን እንዴት አይተው እንደሆነ አላውቅም። እቁብ ነው እንዴ ትዳር? ምንድነው የተጠራቀመ እንትን ነው አይደለም። ተው ይቅር። እንደዚህ አይነት ነገር በፍጹም ማለት ነው በፍጹም በቃ ማያስፈልግ ነገር በዚህ ምድር ላይ ምንድነው ፍቅርና ብር ነው።